ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በዛሬው ዕለት ደግሞ አራተኛውን ሰማይ እንመለከታለን። አራተኛው ሰማይ ውዱድ ዱዳኤል ሰማይ ነው። በዱዳኤል ሰማይ ውስጥ የረቀቁና የገዘፉ ታላላቅ ከዋክብትና 21 ዓለማት ይኖሩባታል። 21ዱ ዓለማት በጣም ተራርቀው ያሬስያ የተባለው ፀሐይ ያውዳታል፣ ይዞራታል። ያሬስያ የተባለው ፀሐይ ስፋቱና ክበቡ ከኛ ከቶማስያ ፀሐይ 7 እጅ ይበልጣል። ያሬስያም ፀሐይ በዱዳኤል ሰማይ ክልል ውስጥ ባሉት ዓለማትና ከዋክብት በውስጣቸው ላሉት ፍጥረታት ብርሃኑን ያበራል። እንዲሁ እንደኛ ዓለም በዓለሞች ውስጥ የጨለማ ጥላ ይታያል። የከዋክብቱ ብዛት በዱዳኤል ሰማይ ክልል ውስጥ የክበባቸው ስፋት ታላላቆች ከኛ ዓለም 5 እጅ ይበልጣሉ። የቁጥራቸው ብዛት 10,000 ይሆናሉ። መካከለኞችና ደቃቆች፣ ረቂቃኖች፣ ግዙፎችን ብዛታቸው ምሉዕ እልፍታት ይሆናሉ። ምሉዕ እልፍታት ማለት ኩዲሲሊዮን ወይም ደግሞ 48 ዜሮ ያለው ነው። የ21ዱ ዓለሞች ስም ዜፋራፊድ፣ አሳኩሻ፣ ካሻፍና፣ አዮና፣ ቶላዱራ፣ መራዲ፣ ሜኬጅሎ፣ አሽመጂ፣ ሎንቄ፣ ዮፍታህ፣ ኤልያቄም፣ ኢሞቲና፣ ሙጅረን፣ ዚማ፣ ቢቃል፣ መሐዚ፣ አቤርዮን፣ አሌሜን፣ ድድለም፣ ሊባኖን፣ ስርዮን ይባላሉ። ከ21ዱ ዓለሞች መካከል ሦስቱ አቤርዮንና ሊባኖን ስርዮንም ከኛ ዓለም ጋር ይመሳሰላሉ። ነገር ግን በጣም የክበባቸው ስፋት ከኛ ዓለም ይበልጣል። ታላላቅ ፈሳሽ ወንዞችና ታላላቅ ተራራዎች ይኖሩባቸዋል። በአቤርዮን ዓለም ውስጥ ቅዱሳን መላእክትና ረቂቃን መናፍስት እንደ ንብ ሲራወጹ፣ እንደ መንጋ አዕዋፍ ሲበሩና ሲንሳፈፉ ይታያሉ። እንዲሁ ከአቤርዮን ዓለም መሬት እግዚአብሔር የፈጠራቸው ፍጥረቶች ወደ 20 ዓለሞች ውስጥ ከአንዱ ወደ አንዱ እየተነጠቁ መጥተው ይሄዳሉ። ነገር ግን ወደ ተፈጠሩበት ተመልሰው የአቤርዮንን ዓለም እብቅ አፈር ይሆናሉ። አቤርዮናውያን ታላላቆችና ታናናሾች ፍጥረቶች ቢኖሩም የመልካቸው ገጽ አንዳንዶቹ እንደ ሌሊት ወፍ ገጽ ሲመስል፣ የአንዳንዶቹ ደግሞ የአሞራና የአንበሳ መልክ ገጽ ይመስላል። እግሮቻቸው እንደ ልብስ ከሚጎናጸፉት የገላ ቆዳቸው ላይ ዙሪያውን የበቀለ ነው። በክበባቸው ላይ ተንሳፈው መሰብሰብና መብረር ያበዛሉ። ዓይኖቻቸውም የብዙ ናቸው። በዚህ ዓለም ባሉ ፍጥረታቶች ስለ ጆሮአቸው ቆዳ ስፋት፣ ስለ ዓይኖቻቸው ብዛት ለማመሳሰል አንችልም። የአንበሳን፣ የሌሊት ወፍ፣ የአሞራን አፋቸውን አፍንጫቸውን ይመስል እንጂ ዓይኖቻቸው በአካላቸው ሁሉ 1000 ዓመት በላይ ይኖራሉ። በሊባኖን ዓለም ውስጥ የተፈጠሩ ፍጥረቶች ሁሉ ከዋርካና ከሾላ ወይም ደግሞ ባንጉሌዳ ወይም ደግሞ ከጂብሃና ከባምባ ዛፍ ፍሬ ውስጥ እንደሚፈለፈሉ ተባዮችና ትንኞች እንዲሁ ሊባኖያንም ከታላላቅ ዛፎች ፍሬ ውስጥ በእንስቶች አማካኝነት ተፈልፍለው የሚወለዱ ከአንዱ ዛፍ ወደ ሌላው ዛፍ የሚበሩ ናቸው። በሊባኖን ዓለም ውስጥ የበቀሉ ታላላቅ ዛፎች ከሚያብቡበት ዘመን ከአበባቸው ወደ ላይ የሚረጨው ውሃ ተመልሶ እንደ ጎርፍ ይሆንና ባህር ይሆናል። የዛፉም ቅጠል ስፋቱ የአንድ ዝሆን ቆዳ ያክላል። ሊባኖያውያን ከዛፍ ፍሬ ተፈልፍለው የዛፍን ቅጠል በልተው የዛፍን ውሃ ጠጥተው ይኖራሉ። እርስ በርሳቸው በሚያደርጉት ጠብ የተነሳ ካልተጎዱ የዕድሜ ባለጸጎች ናቸው። ከአቤርዮንና ከሊባኖን ዓለም ለየት ብሎ የሚታየው ስርዮን ነው። ይህ ስርዮን የተባለው ዓለም ምድሩ እንደ ዕንቁ ድንጋይ እንደ ወርቅ የጠራ ነው። ያበራል፣ ይፍለቀለቃል። የስርዮን ዓለም ምድር ግማሹ በበረዶና በእሳተ ገሞራ የተሸፈነ ነው። በስርዮን ዓለም መሬት ውስጥ እግዚአብሔር የፈጠራቸው ስርዮናውያን አሉ። የስርዮናውያን የተፈጥሮ አካል እንደ ሚዳቆና እንደ ድኩላ ይመስላሉ። በቀንዳቸውና በጆሮአቸው በጅራቶቻቸው ይለያያሉ እንጂ ሁሉም የገላቸው ቆዳ ዥንጉርጉርና እንደ ሜዳ አህያ ቆዳ መስሎ ሽልምልም
ነው። የአካላቸው ገላ የሚያበራ ነጭና ቀይ፣ ቢጫ፣ ሰማያዊም ቀለም አለው። የዕንቁና የወርቅ መልክ ቀለም ደምቆ የተቀባ ይመስላል። በስርዮናውያን በጣም ደስተኛ ከመሆናቸው የተነሳ እንደ ሚዳቋ ይዘላሉ፣ በህብረት ይጮኻሉ። በዓለማቸው ውስጥ ክፉ ነገር የለባቸውም። የእግዚአብሔር መልአክ በግልጽ ሲወጡና ሲወርዱ ያዩዋቸዋል። በህብረትም እግዚአብሔርን በዜማ ይመሰግናሉ። የእግዚአብሔርም ስም በክብር ከፍ ከፍ ያደርጋሉ። ከእግዚአብሔር ፊት የሚቀርቡ ቅዱሳን መላእክት የመልካቸው ገጽ የሰው መልክ ገጽ ቢመስልም አካላቸው ከኛ ዓለም ምድር ስላልተፈጠሩ ለእኛ ረቂቃን ናቸው። ከክፋታችንና ከመበደላችን የተነሳ አይታዩንም። ነገር ግን እንደ ስርዮናውያን ላሉ ንጹሐን ፍጥረቶች እየታዩ የእግዚአብሔርን ክብር ያቀርባሉ። ስለ ስርዮናውያንና ስለ ሊባኖናውያን ንጉሥ ዳዊት በመዝሙር እንዲህ አለ። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘልላቸዋል ብሎ መዝሙር 28 ቁጥር 6 ላይ ተነገረላቸው። እነዚህ ፍጥረቶች ናቸው። ሲዶናውያን አርሞንዔምን ስርዮንን ብለው ይጠሩታል። አሞራውያንም ሳኔር ብለው ይጠሩታል። ኦሪት ዘዳግም ምዕራፍ 3 ቁጥር 9 ላይ እግዚአብሔር የሚመሰገንበት ሰማያትና ዓለማት ብዙ ስለመሆናቸው እግዚአብሔር በነቢዩ አፍ እንዲህ አለ። እግዚአብሔር ሰፈሩ እጅግ ብዙ ነውና ቃሉንም የሚያደርግ እርሱ ኃይል ነውና የእግዚአብሔር ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችለዋል ብሎ ኢዩኤል ምዕራፍ 2 ቁጥር 11 ላይ እንደተናገረው። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።